እግዚአብሔር ከዚህ ዓለም ምንም የሚጠቀምበት ነገር ኑሮ ሰውን አልፈጠረም። ያው የክርስቶስ ተራበ ተጠማ ስንል በፈቃዱ ነው። ጦራቸውን ወደ ላይ ሲወረውሩ ሰይጣን ምን አደረገ? በምትሃቱ ቀይ ቀለምን ቀባና ይሄው አሁን ተወግቷል በሉ። አሁንም ደም ቀብቶ ላከላቸው። አሁን ወልድ ተወጋላችሁ አላችሁ። አሁን መንፈስ ቅዱስ ተወጋላችሁ፣ ደም መጣላችሁ። ኑ ቋንቋቸውን እንደበላልቅባቸው። እስካሁን ድረስ በአንድ ቋንቋ ስለተገናኙ ስለተግባቡ ነውና እኛን እስከ መፈታተን የደረሱ አሉ ሥላሴ ማለት። አንድነትና ሶስትነት ከየትም የመጣ አይደለም። ዛሬ ቤተ ክርስቲያናችን በአንድነቱ በሶስትነቱ ሲሰለስ ሲቀደስ የሚኖር ያለ ኮርታ የምትናገረው ቃል ይህ ነው። ዘመናት የማይነገሩለት ዘመናትነት ራሱ ያመጣ በዚህ ጊዜ ነበረ የማይባል ነው። ጽሪት ተዋሕዶ ሃይማኖታችን የምትመሰክረው ይሄ ነው። እንግዲህ አንድነቱ ሶስትነቱን ሳይጠቀልለው እንላለን። ሶስትነቱ ደግሞ አንድነቱን ሳይነጣጥለው በአንድነት በሶስትነት ሲሰለፍ ሲቀደስ የሚኖር እግዚአብሔር እንላለን። በአካል ሶስት፣ በባህርይ በህልውና በአገዛዝ በመለኮት አንድ በአካል ሶስት እንላለን። እንግዲህ ይህንን መጻሕፍት አመልተው አስፍተው ይነግሩናል። እንግዲህ በሶስቱ ዘንድ መብለጥ፣ መበላለጥ፣ መቅደም፣ መቀዳደም የለም። ወገኖች ትልቁን ልዩ የሚያደርገው ኦርቶዶክስ ተዋሕዶ ቤተክርስቲያናችን የምታምናት ጽሪት ሃይማኖት እንዲህ ነው። በፍጡሩ ዓለም አንድ ሰው አባት ሲባል ልጁን ይበልጣል፣ እናት ስትባል ልጇን ትበልጣለች። በሥላሴ ዘንድ አብ መንፈስ ቅዱስን አሰረጸው ስንል አይቀድመው መቀዳደም መበላለጥ የለም። ኢይልህቅ አብ እምወልዱ አብ ከልጁ አይበልጥም ይላል ሊቁ አባ ሕርያቆስ። ወወልድኒ ኢይንእስ እምአብ ወልድም ከአብ አያንስም ልጅ ስለተወለደ። ወመንፈስ ቅዱስኒ ኢይንእስም ወልድ መንፈስ ቅዱስም ከወልድ አያንስም ይላል። ስለዚህ አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል በሥላሴ ዘንድ መቅደም፣ መቀዳደም፣ መብለጥ፣ መበላለጥ የለም። ይሄ ነው እንግዲህ አንዳንዶቹን የሚያደናግረው ዋናው ይህ ነው። ወለደው ካልን በለጠው ማለት አለብን ብለው ነው የሚያስብ። እንዲህ አይደለም። በሥላሴ ዘንድ አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል የሚቀዳደም ዘመን የለም። ዮሐንስ እንዲህ ይላል በቅዳሴው አመ ወለዶ አብ ለወልዱ ወአመ ወለዶ ኢተባሂተወ ይላል። አብ ወልድን በወለደው ጊዜ መንፈስ ቅዱስን ባሰረጸው ጊዜ ብቻውን አልነበረም፣ መቀዳደም ስለሌለ። ታዲያ ምንድነው ሲባል አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ብለን በአንድ ሰው እንደምንመስላቸው በዚሁም ላይ የምንናገረውና የምናስረዳው ከኛ ሶስት ነገር ሲኖሩ አንዱ ቀድሞ አለመገኘቱ ነው። ይኸውም ማለት ልብ አለን፣ ቃል አለን፣ እስትንፋስ አለን። ከዚህ ቀድሞም ይገኛል። አንዱ ከሌለ መቆም የለም። ልባችን ከሌለ ቃላችን ከምን ይወጣል? ቃላችን ከሌለ የታሰበው ከየት ይገኛል? እንደገና ደግሞ እስትንፋሳችን ከሌለ ልብና ቃል ምንድን ነው? ስለዚህ በዚህ ላይ በልብ በቃል በእስትንፋስ የሚቀዳደም የለም። ሌላ ምሳሌ አባቶቻችን በፀሐይ መስለው ያስተምራሉ። ክበብ፣ ብርሃን፣ ሙቀት ይላሉ። ክበብ እንደ ዙሪያ አለ የምናየው መልክ ነው። ብርሃን አለ፣ ሙቀት አለ።
ክበቡን ባየን ቁጥር ብርሃኑንም ሙቀቱንም አንድ ላይ እናያለን እንጂ አንዱ ቀድሞ በልጦ ቆይቶ እንደማይመጣ አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስላልን ቃልና እስትንፋስ ከልብ መገኘታቸውን እንጂ በሥላሴ ዘንድ መቅደም መቀዳደም መብለጥ መበላለጥ የለም። ይሄ ነው እንግዲህ። ከዚህ የተነሳ እንግዲህ መጻሕፍት ስለ አንድነትና ስለ ሦስትነት አምልተውና አስፍተው ይናገራሉ። እንዲሁ በመጀመሪያ እንግዲህ ኦሪት ዘፍጥረት ስለ አንድነትና ስለ ሦስትነት ቅድም ስነግራችሁ ምንድን ነው ያልኳችሁ? አንድነቱ ሦስትነቱን አይጠቀልለውም ብያለሁ። ሦስትነቱ ደግሞ አንድነቱን አይነጣጥለውም ወይም አይነጥለውም ብያለሁ። ስለዚህ መጽሐፍ ምን ይላል መሰላችሁ? ለመጀመሪያ ቁጥር 26 ላይ ወይቤ እግዚአብሔር ይላል። እስቲ በሉ ምዕመናን፣ እግዚአብሔር እንዲህ አለ በሉ እስቲ። እዚህ ቀደም አስተምር ያውቃል። እግዚአብሔር እንዲህ አለ ሲል የአንድ ሰው ቃል ነው ወይስ የብዙ ሰው ቃል? እግዚአብሔር አለ ያለው የአንድ ነው የብዙ? የአንድ ነው አይደል? አዎ። እግዚአብሔርም አለ ይልና በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ብሎ አንድነቱን ነገረን። ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ሰውን እንፍጠር ሲልስ የስንት ቃል ነው? የስንት ነው? የብዙ። አያችሁ፣ በብሉይ በአዲስ ምስጢረ ሥላሴ አንድነትና ሦስትነት አለ የምንል ከዚህ ተነስተን ነው። መጽሐፍ ያልተናገረውን ብሉይ ሐዲስ ያላመሰጠረውን እች ቤተ ክርስቲያን የማትናገር መሆኗል። ስለዚህ ወይቤ አለና አንድነቱን ነገረን ማለት ነው። ንግበር ሰብአ በአርአያችን ሰውን እንፍጠር ደግሞ እኛ የሚል ቃል ተገኘ ማለት ነው። ስለዚህ አንድነትና ሦስትነትን በብሉይ ኪዳን አገኘን ማለት ነው። ቀጥሎ እንዲህ ይላል፣ ወደኛ ቅዱስ ጋብቻ ይመጣል። ይገርማችኋል፣ ደስ የሚል ቃል። የኛ ጋብቻችን ከአዳምና ከሔዋን ጀምሮ እስከ ዕለተ ምጽአት የማይቋረጠው ቃል እንዲህ ይላል። በኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ስታዩ ደግሞ ወይቤ እግዚአብሔር ይላል። እግዚአብሔርም አለ አለና አንድነቱ ለአንድ ነው። በአንድነት በሦስትነት ሲሰለስ ሲቀደስ ይኖራል ያልነውን እኮ ነው መጽሐፉ የሚነግረን ማለት ነው። እግዚአብሔርም አለ አለና አንድነቱን ከነገረን በኋላ ንግበር ሎቱ ቢጸ ዘይረድኦ ዘትረድኦ ብሎ አቅንቶ አይገባውምና ንግበር ሎቱ ቢጸ ዘትረድኦ የምትረዳው በችግሩ በተለያየ ሁኔታ የምታጽናናው ጓደኛ ሔዋንን እንፍጠርለት በማለት ሦስትነቱን ነገር ተመልከቱ። ሌላው እንዲሁ በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ጀምሮ ስናይ ደግሞ በዛሬው ዕለት የተደረገ ያው ድርጊቱን የምንተርከው ጥር 7 ላይ ነው፣ ግን ይያያዛል ከዚህ ጋር። ስለዚህ ሥላሴ እንዲህ አሉ። መጀመሪያ እግዚአብሔር ብሎ እንዲህ ይላል፣ ወይቤ እግዚአብሔር አለ እግዚአብሔርም አለ አለና አንድነቱን ከነገረን በኋላ አሁን ደግሞ ስለ ሦስትነቱ አብስቶ ይነግረናል። ኑ ንረድ ወንክዓው ነገሮሙ ለከለዳውያን ይላል። ኑ እንውረድ እና የከለዳውያንን ሕንፃ እናፍርስባቸው፣ ሕንፃውን አፍርሰን ቋንቋቸውን እንደበላልቀው አሉ ሥላሴ። አያችሁ እንግዲህ አንድነትና ሦስትነት ከየትም የመጣ አይደለም። ዛሬ ቤተ ክርስቲያናችን በአንድነቱ በሦስትነቱ ሲሰለስ ሲቀደስ የሚኖር ያለ ኮርታ የምትናገረው ቃል ይህ ነው። ከምን አገኘችው ሲባል ከብሉይ ከአዲስ ነው። ስለዚህ ኑ እንውረድ ሲል ሦስትነቱን ነገረ። መጀመሪያ ምን አለ? ወይቤ እግዚአብሔርም አለ ብሎ አንድነቱን ከነገረን በኋላ ንዑ ንረድ ወንክዓው ነገሮሙ ለከለዳውያን። እነዚህ የከለዳ ሰዎች አብርሃም ከተገኘበት ከተወለደበት
የመጡትን ሰዎች ኑ ቋንቋቸውን እንደበላልቅባቸው እስካሁን ድረስ በአንድ ቋንቋ ስለተገናኙ ስለተግባቡ ነውና እኛን እስከ መፈታተን የደረሱ አሉ ሥላሴ ማለት። ይህ ታሪክ ምዕመናን የከለዳ ሰዎች ያው እንግዲህ የኖህ ልጆች 3 እንደሆኑ ይታወቃል። ከሞት የተረፉት ማለት ነው። እንግዲህ ዓለም በኃጢአት ምክንያት ተደምስሳለች ወይም ጠፍታለች። ዓለም አንድ ሰው ብቻ ከነ8 ቤተሰቡ ቀርቷል። እሱም እንደምታውቁት ኖህ ነው። የእሱ ልጆች ያፌት፣ ካም ለነዚህ ዓለምን እንደገና አካፈላቸው። እግዚአብሔር ዓለሙ ከጠፋ በኋላ የዓለሙ ጥፋት የሚያሳዝነው አምላክ እግዚአብሔር አስቀድሞም ቢሆን ይህንን ዓለም የፈጠረው ክብሩ በባህሪው ብቻ እንደቀረ አውቆ ነው የሚለው። ምን ማለት ነው መሰላችሁ? እግዚአብሔር ዓለምን ለምን ፈጠረው ብሎ ስነ ፍጥረት ይጠይቃል፣ ሊቃውንቱ ይጠይቃል፣ ተመራማሪዎቹ በመንፈስ ቅዱስ የተዋቡት አባቶች ይናገራሉ። እግዚአብሔር ይህንን ዓለም ለምን ፈጠረው? ምን ይጠቀምበታል ወይም ምን ያገኝበታል ብለው ይጠይቃሉ። ባህሪው ክብሩ በባህሪው ብቻ እንደቀረ አውቆ ፈጠረው። አያችሁ፣ ክብሩን ራሱ ብቻ ነው የሚያውቀው እንጂ ክብሩን ፍጥረት ስላላወቀለት፣ ስለዚህ ክብሩ በባህሪው ብቻ እንዳይቀር አዋቂዎች ፍጡራንነት አዘጋጅቶ ስሙን እንዲያስቀድስ ክብሩ እንዲወርሱ ሰዎችን ፈጠረ እንጂ እግዚአብሔር ከዚህ ዓለም ምንም የሚጠቀምበት ነገር ኑሮ ሰውን አልፈጠረም ይላልና አሁንም የተወሰነ ጊዜ ቢሰብካቸው ቢያስተምራቸው ምንም እንኳን ኦሪት ባትሰራ መጻሕፍት ባይጻፉ በሕገ ልቡና ለእነ አብርሃም ለእነ ኖህ ያስተምር ነበረ። ስለዚህ እነ ኖህን የመሰሉ ቢጠቀሙበትም ሌላው ዓለም አልተጠቀመበትም ነበረና ዓለሙን ተቆጥቶ ደመሰሰው ይላል። ደመሰሰው፣ ከገጸ ምድር አጠፋው። ሕጉን የጠበቀው ኖህ ብቻ ቀረ። ከዛ በኋላ ውጣ እባክህ እንደገና ብዙና ተባዙልኝ ያለ እግዚአብሔር፣ የጠፋውን መፈለግ የሚወደው አምላክ። በዚህ ሰዓት ጌታዬ ሆይ ፍጥረቱ አንተን ያሳዝንሃል፣ ባሳዘነ ቁጥር ደግሞ ትፈርዳለህ፣ መልሰህ የምታጠፋው የኔ መውጣትና መባዛት ምን ይጠቅማል አለው። እሱ ግን ምን አለ? አይ በቃ እሰይም ቀስቴ በውስተ ደመና ከመዳግመ እያማስን አለ ምድርን መልሼ እንዳላጠፋት ቀስቴን በደመና ምልክት አሳያለሁ ብሎ እንደገና እንዲበዙና እንዲባዙ አድርጎ እኛ ተገንተናል። ክብር ምስጋና ለአምላካችን ይሁን። ከዚህ በኋላ ርስቱን ቀኝ ቀኙን ለያፌት ግራ ግራውን ለካም ይላል። ካም የኛው ወገን ጥቁሩ ማለት ነው። ግራ ግራውን ለካም መሃል መሃሉን ለሴም ይላል። ቃል ኪዳን ያለባቸው ነቀራኒውን እኒህን ቦታዎች መካከሉን ለሴም ሰጥቶ ነበር። በከለዳ በኩል የነበሩ የካም ወገኖች ግን እግዚአብሔርን ተፈታተኑት ይላል። ምን ብለው? ቀድሞ በአባታችን በኖህ ዘመን ይህች ዓለም በንፍር ውሃ ወይም በሙቅና በቀዝቃዛ ውሃ የጠፋች ግንብ ባሰራ ነው አሉ። ግንብ ባሰራ ነው። ግንብ መዓተ እግዚአብሔርን ያስቀራል። መመን ግንብ መዓተ እግዚአብሔርን የሚያስቀር ቢሆን አሜሪካ፣ አውሮፓ ያልተሰራ ግንብ የለም። እያገላበጠ ነው ይዞት የሄደ። ግን የእግዚአብሔርን መዓት መቅሰፍት የሚመልሰው ራሱ እግዚአብሔር በቸርነቱ ካልሆነ ፍጡራን የገነቡት ግንብ አያስቀረው። ምክንያቱም ፍጡራኑ በላይ የሆነ ኃያሉ እግዚአብሔር ስለሆነ። ስለዚህ በዛ ዘመን ባጭሩ ምን ሆነ መሰላችሁ? የካም ቤተሰብ የሆነ ሁሉ በሙሉ ህንፃ ሰርተን መዓት መቅሰፍት ሲመጣ በህንፃ ወይም በግንቡ ምክንያት እናስቀረዋለን ካሉ በኋላ ኖ በኩፋሌ 10 እንደተጻፈ ይኸው 43 ዘመን የፈጀ ግንብ ሰሩ። 40 ስንት ዘመን?
43 ዘመን ለከንቱ ደከሙ። ከሐሳባቸውም እንዲህ ነበረ ይላል። አንደኛ መዓቱ በኖህ ዘመን የነበረው መዓት እንዳይመጣ ይገድብልናል አሉ። ሁለተኛ አሉ ይህን ሕንፃ ከሰማዩ ያስጠጋ ነው እንደሆነ ገዥ ነኝ የሚለውን ጎትተን እናወርድበታለን። ገዥ ነኝ የሚለውን ጎትተን እናወርድበታለን አሉ። ጥበቡን እግዚአብሔር አልነሳቸውም ነበር። ዛሬም እኮ እግዚአብሔር መኖሩንና አለመኖሩን ክደው ነገር ግን ጥበብ በእጃቸው ሲራመድ እናያለን። ለምን ካላችሁ ጥበብ የተባለ እግዚአብሔርን የምናምን እኛ እንድንጠቀምበት፣ እነሱ ግን በቆርቆራነቱ እንዲጠቀሙበት እግዚአብሔር ጥበቡን እንዲሰወር ስላልፈለገ ወገኖች፣ ስለዚህ ጥበቡን አልሰወራቸውም ነበር። ጥበባቸው ግን ለከንቱ ሆነ። ያውም አልፎ ተርፎ የማይፈተነውን እግዚአብሔር ለመፈተን ሞከሩ። አሁን 43 ዘመን በገነቡት ግንብ ላይ ወጥተው ሲቀልዱ ሰይጣን አጀሬችን ይወድ የለም። ምን አደረገ? እግዚአብሔርን መፈታተን ሲጀምሩ ምን አደረገ መሰላችሁ? እስቲ ጦራችሁን ወደ ላይ ወርውሩ አላቸው። ጦራቸውን ወደ ላይ ሲወረውሩ ሰይጣን ምን አደረገ? በምትሃት ቀይ ቀለም በምትሃቱ ቀይ ቀለምን ቀባና ይኸው አሁን ተወግቷል በጦራችሁ አለ። ተቀበሉን። መልሰው ጦራቸውን ላኩ። አሁንም ደም ቀብቶ ላከላቸው። አሁን ወልድ ተወጋላችሁ አላቸው። አሁንም ቀጥለው ጦራቸውን ላኩ። አሁን መንፈስ ቅዱስ ተወጋላችሁ፣ ደም መጣላችኋል። ደም የለም። ክርስቶስ ከሦስቱ አካላት አንዱ አካል ከድንግል ማርያም እንጂ ሥጋና ደምን ያገኘ ሩቅ መለኮት ይላል። ማለት ሥጋ ያለበሰ ያረቂቅ መለኮት ደም አልነበረውም፣ ሥጋም አልነበረውም። ስለዚህ ምታት ወይም ሐሰት ነበረ ማለት ነው። በዚህ አይነት ጉዞ ሲቀልዱ ሥላሴ ፍጡር በከንቱ ሲደክም ወይም በከንቱ የማያገኘውን ነገር ሲለፋ አይወዱምና ኑ እንረድ አሉ። ኑ እንረድ ወንክዐው ነገሮሙ ለከለዳውያን። የእነዚህ የከለዳውያን ከለዳ የሚባል አገር ሰዎች የካም ዘሮች እነሆ በቋንቋ ቢግባቡ ነውና እኛን መፈታተን የፈለጉ። ስለዚህ አንድነታችንና ሦስትነታችን እናሳያቸው ብለው ሥላሴ ወይቤ እግዚአብሔር አለ። ለመጀመሪያ እግዚአብሔር እንዲህ አለ አለና አንድነቱ። ቀጥሎ ኑ ንረድ ወንክዐው ነገሮሙ ለከለዳውያን። የከለዳውያንን ሰዎች ቋንቋቸውን ያችን አንዲት ዕብራይስጥ ቋንቋ ወደ 71 ቋንቋ እንደበላልቃታል። በዚህ ሰዓት 71 ቋንቋ ሲጨመር ስንት ሆነ? 72 ቋንቋ ሆነባቸው። ከዛ በኋላ ጭቃ አምጣ የተባለው ኩረት አምጣ የተባለው ጭቃ፣ ውሃ አምጣ የተባለው ድንጋይ፣ ድንጋይ አምጣ የተባለው ምስማር አምጣ የተባለው ምን እንጨት። እንደዚህ እያደረጉ አቅማቸው ምንም ኢምንት ሲሆን ወረዱ። ያንንም ሥላሴ ታኅሳስ 7 ቀን በነፋስ አውሎ ጠቅለው ጣሉ። ከዛ በኋላ ግን ሥላሴ ወዳጃቸውን ሰሞን ይህ ዓለም ራሱ መጥቶ ካላዳነው ሚያድነው ስለጠፋ ቀጥሎ ከሕገ ልቡና ሕገ ኦሪት መጣ፣ ተጻፈ መጽሐፍ። ምንም የሆነ ነገር የለም። ቀጥሎም ዘመነ ነገሥት መጣ፣ በዛም ምንም የተከናወነ ነገር የለም። ቀጥሎ ዘመነ ካህናት መጣ፣ የክርስቶስ መስቀል መጣ እንጂ ድህነት ተደረገ እንጂ እነሱ ግን አልተመለሱም። ስለዚህ ከሦስቱ አካላት አንዱ አካል ሰው መሆን ግድ ስለሆነ በዚሁ ዕለት ይላል፣ በዚሁ ዕለት ሥላሴ ወደ አብርሃም ቤት እንደመጡ ወደ እኛም ይምጡልን፣ ይባርኳቸው፣ ይቀድሳቸው። ሥላሴ በዛሬው ዕለት ወደ አብርሃም ቤት መጡ ይላል። አብርሃም እንግዲህ እንግዳ ተቀባይ እንደሆነ ታውቁታላችሁ። ወደዚያ ዝርዝር አልገባም። እንግዳ የሚቀበል ሁሉን
አብልቶ አጠጥቶ የሚኖር ሰው እንደነበረ ታውቃላችሁ። ይህን ሰይጣን ቀንቶበት በምድርም ተመችቶት አግኝቶ አብልቶ አጠጥቶ ኋላም ደግሞ በሰጠው ስጦታ መንግሥተ እግዚአብሔርን ሊወርሳት ነው ብሎ ሰይጣን የአብርሃምን እንግዳ ለማግኘት ሞከረ፣ ለማደናቀፍ ሞከረ። በምስራቅ በኩል ተቀምጦ ራሱን ገብሶ በድንጋይ ወዴት ትሄዳላችሁ እያለ አብርሃምን የሚያጸድቁትን ምዕመናን ነዳያንን ከለከላቸው። ወደ አብርሃም ነው ሲሉት ምን ይላቸዋል? የቀድሞ አብርሃም አይምሰላችሁ፣ ዛሬ እየደበደበ ራስ እየፈነከተ የሚሰድ ሽፍታ ሆኗል አላቸው። በምዕራብም ሲሄዱ ተመሳሳይ፣ በሰሜን ቢሄዱ ተመሳሳይ፣ እንዲሁም ደግሞ በምዕራብ ቢሄዱ ተመሳሳይ ሆነባቸው። በዚህ ሰዓት ነዳያኑ ቀሩ። አብርሃም ደግሞ ከቅድስቲቱ ባለቤቱ ከሳራ ጋር 3 ቀን ጾሞ ያደረ ነው የምላችሁ። እንግዳ አልቦ አልበላም ብሎ ምስክር አልቦ አልበላም ነው እኮ በቃ። ነዳያን ምስክሮች ስለሆኑ ባለጸጎች ነዳያንን ጠርተው ሲያበሉ በሰማይ ሊመሰክሩላቸው ነው። 2 አይነት ሕይወት ለማግኘት ነው። ስለዚህ ሥላሴ 3 ቀን ከታገሱ በኋላ ትዕግስቱን አይተው ዛሬ እንደ ዛሬ ያን ጊዜ ወደ ማን መጡ? ወደ አብርሃም ቤት 3 ሽማግሌዎች ሰዎች መሰሉና ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ ወይ ቁጥር 2 ላይ ተረሱ። መጥተው ከደጃፉ 3 እንግዶች መስለው ቁጭ አሉ። ወደ እኔና ወደ እናንተ ሥላሴ ወጣለና ደስ ብሎት ጋሱ አጋዕዝት ቤተ ገብርክሙ ወደ ባሪያችሁ ቤት ግቡልኝ፣ ያለ እንግዳ ማዕዴን አልቀምስም ብዬ 3 ቀን ጦሜን እያለሁ እንኳን ደህና መጣችሁልኝ አለ። ከዛ አዝለህ ካላስገባህን ደክሞናል፣ ሽማግሌዎች ነን አሉ ሥላሴ ናቸው። በዛን ሰዓት አንዱን አዘለውና ገባ። 2ቱም አብረው ገቡ። ለምን? በስልጣን አንድ ስለሆኑ። የታዘለው ማን ነው? ምዕመናን፣ የታዘለው ማን ነው? ኢየሱስ ክርስቶስ ከሦስቱ አካላት አንዱ አካል ከአንተ ሥጋ ከአንተ ነፍስ ነስቼ ሰው ሆንልሃለሁ፣ ከአንተ ዘር እወለድልሃለሁ ሲል ታዝሎ የገባው ወልድ እንደሆነ መተርጉማን ይተረጉማሉ። ምን አለ? መጀመሪያ አንድነትና ሦስትነታቸውንም ሲያመሰጥር እንዲህ አለ ይላል፣ እግራችሁን ትታጠባላችሁ፣ ምግብ በልታችሁ ሰውነታችሁን አድሳችሁ ትሄዳላችሁ አላቸው። እንደፈለግህ አድርግ አሉት። ወይፈን አረደ ወአቅረበ ሎሙ ዕቋነ ወእጉለ ላሂም ወይም ወእጓለ ላሂም ይላል። የበሬ ወይፈን አምቶ አርዶ አወራርዶ ሁሉንም አዘጋጅቶ ብሉልኝ አላቸው። ሥላሴ 3 ሽማግሌዎች መሰሉና ቁጭ ብለው መብል ጀመሩ። ሥላሴ በሉ። ሥላሴ ይበሉ ይሆን? ይሄ የሚባል ነው ምዕመናን። ሥላሴ በቤተ አብርሃም 2ቱ መላእክት ሚካኤልና ገብርኤል በሎጥ ቤት፣ ሩፋኤል በጦቢት ቤት የበሉት አይመረም መስሎ መታየት ነው። አይመረመርም አለ። ከሦስቱ አካላት አንዱ አካልሳ በአማን በልዓ በአማን ሰትየ ይላሉ ሰለስቱ። በእውነት በላ በእውነት ጠጣ። ለምን? ርቦት በባህሪው ራብ የት አለ? ለምን? ለአጽድቆተ ትስብእት ከኃጢአት ብቻ በቀር ሁሉንም ስለሆነልን አምላካችን እግዚአብሔር በላ ያልነው በእውነት በላ በእውነት ጠጣ። እናስተውል። እንኳን ክርስቶስ እናቱ እመቤታችን ኅብስት ከሰማይ እየወረደላት ጽዋ ከሰማይ እየመጣላት በላች ጠጣች ይላል መጽሐፍ። ይሄ ሲሆን ግን በእነሱ ላይ የሚከፈል ጌታን አይጨምርም። ጭራሽ እዚህ ውስጥ አይናገርለትም። በእመቤታችን ለማይነገር እንኳን በእመቤታችን ትናንትና በነበሩት በነ የቂሳርያው ሊቀ ጳጳስ ማን ነው? ባስልዮስ ለከዊነ እሳት በቅቶ ነበረ ይላል።
ታሐዋስያ ይሄዱ ነበር። ከዛ በኋላ እነ ተክለ ሃይማኖት ከከዊነ እሳት ሲደረስ የሚመገቡት ነገር ሁሉ እሳት እየነደደ እንደ እሳት እየተቃጠለ መጥፋት ነው ማለት እኮ። ስለዚህ ከአብርሃም ቤት ሥላሴ የበሉት መስሎ መታየት ነው። መስሎ መታየት ነው። ሩፋኤል በጦቢት ቤት ገብቶ ሲበላ መታየቱ መስሎ መታየት ነው። ከሦስቱ አካላት አንዱ አካል ግን አማናዊ ነው። ረሃው አሁን የክርስቶስ ተራበ ተጠማ ስንል በፈቃዱ ነው። እኛ ረሃበ እግዚእነሰ ኢኮነ ከመ ረሃበ ዚአነ የጌታችን መራብ እንደኛ መራባል ለነሳለ በግብር ይመዋአነ እኛን በግድ እንድንበላ እንድንጠጣ ያስገድደናል። ባህሪያችን የመራብ የመጠማት ነውና ባህሪ ወሎጡሰ በፈቃዱ እሱ ግን ለአጽድቆተ ትስብእት በፈቃዱ እንጂ በግድ አይደለም ይላል። ስለዚህ እነሆ በአብርሃም ቤት ዛሬ ሦስቱ ሥላሴ መጥተው እነሆ አግኝቼ እንደሆነ ባሪያህን አትለፈው ብሎ አንድነቱን አብርሃም ተናገረ። ቀጥሎ ውሃ እናምጣላችሁ። መጨረሻው ሚስቱ ሳራ ድንኳን ውስጥ ነበረች ይላል። ምን ነበረች አልኳችሁ? ድንኳን ውስጥ ነበረች። ምን አለ? 3 መስፈሪያ ዱቄት አምጥተሽ አንድ አድርገሽ ለውሽ። ስንት ነው? 3 መስፈሪያ ዱቄት ሊጦ ጉርዶ የወጣውን ስንዴ ዱቄት አምጥተሽ 3 መስፈሪያ አድርገሽ አንድ እንጎቻ አድርገሽ ለውሽው አላት። 3 ሥላሴ በባህሪ በስልጣን አንድ የሆኑ 3 ሥላሴ ዛሬ ከቤታችን ተገኝተዋል ብሎ ተረጎመ ማለት ነው። ከዚህ በኋላ ሥላሴ ለአብርሃም አመ ከመ ዮም እገብሐ ቤከ ከ2000 ዘመን በኋላ ከዘር ከልጅ ከይስሐቅ ልጅ ትወልዳለህ። መካኖች ነበሩ። ከአንተ ዘር እንሆ እኔ ሰው ሆንልሃለሁ። ወይትባረኩ አሕዛብ በይስሐቅ በኩል ከይስሐቅ በሚወለደው በኢየሱስ ክርስቶስ አሕዛብ እንደሚባረኩ እንሆ ቃል ኪዳኑን ሰጥቶ ወደ ሰማይ ዛሬ ሥላሴ አብርሃምን ባርከው ያረጉበት ነው። ይባርካችሁ፣ ይቀድሳችሁ። ሥላሴ ከኛ ጋር ይሁኑ።